በዚህ መልኩ አምላካችን በገሊላ ቆይቷል ተወሰነ ጊዜ ማለት ነው። እና ከአይሁድ ግድያ ሽሽት ማለት ነው። ለምን ጌታችን በዕለተ ዓርብ ውጪ ነፍሱን የሚሰጥበት ቀናት አይደሉም። ሊሰራ የሚያስባቸውን ነገሮች ማድረግ የሚገባቸውን ነገሮች ሐዋርያቱም በፍጹም ልባቸው እንዲያምኑ ሌሎችም ማዳን የሚችላቸውን መፈወስ የሚያስፈልጋቸውን መከወን የሚገባውን በሰዓቱ ያደርጋልና የአይሁድን ግድያ ሽሽት በገሊላ እንደቆየ ቅዱስ ዮሐንስ ወንጌላዊ እንግዲህ ከግድያ ሊያመልጥ ይችላል። ስለማመልጥ ሊሄድ ብሎ አለመሄዱ መከራ ባለበት ላይ ምናልባት እኔ እንዳትክዱኝ መከራውን ፈርታችሁ እንዳትክዱኝ መከራ ባለበት ጋር ሊሄድ ብላችሁ እንዳትለምኑ ነው የሚያመለክተው። ይሄ ክርስቲያን ወዶ ፈቅዶ ወደ መከራው የሚሄደው ልቡናው ጥባት በመንፈስ ቅዱስ የታነጸ ሲሆን በሃይማኖት የታነጸ ሲሆን ሌላው አርአያ የሚሆን ነገር ሲሆን ሃይማኖቱን የሚያስነቅፍ ሃይማኖቱን የሚያስኪድ ነገር ሲመጣ በግልጽ በዚህ መልኩ ይሄዳል። ግን ጌታችን ያልሄደው ለኛ ምን ሲያመለክት ቢባል ወደ መከራው ሕሊናችሁን ሳታሳምኑ አእምሯችሁን ሳታሳምኑ በረከት አገኝበታለሁ ብላችሁ ሳትሉ ሰማዕትነትን ፈልጋችሁ አትሄዱ። ሰማዕትነት እናንተ ጋር ከመጣ ሃይማኖታችሁን ካዱ የሚል ነገር ሲመጣ ያንን ለመቀበል ዝግጁ እንድንሆን እሱ ዓርብ ዕለት አድርጎ አሳይቶናል። አሁን ግን ለጊዜው እንደ ደካሞች መከራ ፈርቶ ገሊላ ላይ ሲቆይ መመልከታችን እጅግ ጌታችን ማሳየት የሚፈልገውን ከዕለታችን ማለፍ እንደማይገባን በተፈቀደልን እንድንሄድም ጭምር ነው። ከመከራ መሸሽም እንደሚገባ ጌታችን አስተምሯል። አንድ ሃይማኖት ቀይር የሚል ሰው ሲኖር በመጀመሪያ መሸሽ አለበት። ከዛም በሸሸበትም ደግሞ እነ ቅድስት አርሴማ አሁን ሸሽተው አርሜኒያ ከሄዱበት ነው ድጋሚ ሰማዕት የመሆን እድል የተሰጣቸው ማለት ነው። እና ለሃይማኖት ምክንያት የሚፈናቀሉ የሚሰደዱ በዚህ ዘመን ስናገኝ መሸሻቶቹ ተገቢ እንደሆነ መረዳት ይገባል። ሰማዕትነትን ፈርተው ሸሹ የሚል ጭፍን የሆነ ነገር እንደማባል እንደማይገባ ጌታችን በዚህ መልኩ አስተምሮናል ማለት ሁሉ ነገር ጌታችን ያደረጋቸው ለኛ ትምህርት ነው። እለቱን ጠብቆ እርሱ ሰዓቱን ጠብቆ ጊዜውን ጠብቆ ያደርጋልና እዛው ቢኖርም እንኳን መሸሽ እየቻለ በአምላክነቱ መሸሽ መሰወር እየቻለ ይህን ማድረጉ ለኛ በፍርሃት መልኩ እንዳይደለ መረዳት ይገባል ማለት ነው። እና የመጀመሪያው መከራ ሲመጣ ከሰማዕትነት መጀመሪያው ተግባር ለሃይማኖት ተብሎ ሀገርን ልቆ ሀብትን ንብረትን ትቶ መሄድ ይሄ መጀመሪያው ሰማዕትነት ነው። ኋላ ላይ ይሄ የዚህ መጨረሻ ነው እንግዲህ እስከ መቀላት ድረስ የሚደርሰው ነፍስን እስከ መስጠት ድረስ የሚደርሰው። ያለበለዚያ ዝም ብሎ በመጀመሪያ በመጣው ላይ እኔ ለሰማይ ልሆን ቢባል ፈርተን ሃይማኖት ልንቀይር እግዚአብሔርን ልንክድ ሁላ እንችላለን። በዚህ መነሻነት ራስን በሃይማኖት ሳያሳድጉ በጸሎት በመንፈሳዊ ነገር ሳያሳድጉ መጀመሪያ ሰማዕት ልሁን አይነት ስሜት ውስጥ መገባት። አሁን አንዳንዱ ሰው ምን ይላል? ቀድሞ አንገቱን የሚሰጠው ድሩዬው ነው ይላል። መጀመሪያ እርሱ ራሱን እንዲሰጥ ነው የሚፈልገው እንጂ ድሩዬው አንገት ለሃይማኖት እንዲሰጥ አይፈለግም። ራሱን ያልሰጠው ድሩዬ ለሃይማኖት አንገት ቢሰጥ በጣም ንስሐ ያልገባበትን ሕይወት በእርግጥ በደሙ ሊነጻበት ይችላል በሰማዕትነት ደም። ግን ምን ይታወቃል እዛ ውስጥ እስከሚገባ ድረስ ያለውን ነገር ማን ያውቃል? ለዛ ድሩዬው መጀመሪያ ራሱን ያስተካክል። እግዚአብሔር መጀመሪያ እሱነቱን ይፈልጋል። ከዛ በኋላ ነው አንገቱን የሚሰጠው። ጾም መጾም ያቃተው ሰውዬ አንገቱን ሰጣለሁ። እንቅልፍ መትጋትና በጸሎት መበርታት ቅዳሴው ማይለቱ ለኪዳኑ ላይ መገኘት ያልቻለው ሰውዬ ጫት ቤት የሚዘዋወረው ሰውዬ አንገቱን ሰጠ ሊባል በጣም የሚደንቅ ነው። ምክንያቱም መጀመሪያውን ያችን ጥቂቷን መስጠት የከበደው ሰውዬ ትልቁን ይሰጣል ማለት ስለሚከብድ ማለት ነው። በዚህ መልኩ ጌታችን በገሊላ እንደቆየ ቅዱስ ዮሐንስ ይነግርልናል። የአይሁድም ዳስ በዓላቸው ደርሶ ነበረ። እንግዲህ 3 በዓላት እንዳሉ በጥልቀት ማወቅ መቻል ይገባል። የእስራኤላውያን 3 በዓል ዳስ የሚለው በዓልና የቂጣ በዓል፣ የእሸት በዓልና የፋሲካ በዓል የሚለው እነዚህን 3ቱን በዓላት በጥንቃቄ ማወቅ ይገባል። ባለሰዊት የሚባለው እሸት በደረሰ ጊዜ ለእግዚአብሔር ምስጋና የሚያቀርቡበት ነው። በዓለ ሃምሳ የሚባለው ከእስራኤላውያን ከግብጽ ባርነት የወጡበትን 50ኛው ቀን ነው። በዓለ መጸለት ወይንም የቂጣ በዓል የሚባለው ደግሞ እስራኤላውያን በዓል አድርጎ የሚያከብሩበት ነው። እነዚህ 3ቱም በዓላት ላይ በዓል አድርጎ ያከብራሉ። የወንድሞቹም ጌታ ኢየሱስ ክርስቶስም እንዲህ ያሉት ይላል። ሐዋርያትን ማለት ነው። ሐዋርያትን ወንድሞች ይላል። ደቀ መዛሙርት ወንድሞቹም ጌታችን ኢየሱስን እንዲህ ያሉት ይላል። ደቀ መዛሙርት የምንሰራውን ስራ እንዳየው ከዚህ ወጥተህ ወደ ይሁዳ ሀገር ሄድ። ሊገልጥ ወዶ ሳለ በስውር አንዳች ነገር የሚያደርግ ማንም የለምና አንተ ግን ይህን የምታደርግ ከሆነ ራስን ለዓለም ግለጥ ብሎ አምላክነቱን እንዲገልጥ ነበር እነሱ ጥያቄ ያቀረቡት። ወንድሞቹ ገና አላመኑበትም ነበርና ይላል።
ጌታ ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ እናንተ ግን ጊዜ ግን ዘወትር የተዘጋጀ ነው። ዓለም እናንተን ሊጠላችሁ አይችልም፣ እኔን ግን ይጠላኛል። ስራው ክፉ እንደሆነ እኔ መሰክራለሁና። እናንተም ወደዚህ በዓል ውጡ፣ እኔም አሁን ወደዚህ በዓል አልወጣም፣ ጊዜ ገና አልደረሰም እና እነርሱም እንዲህ ብሏቸው በገሊላ ቀሩ ይላል። እንግዲህ አሁን መከራው የሚቀበልበት ገዛ ነው፣ ጊዜ ገና ነው። ዕለተ ዓርብ የሚሰቀልበት ጊዜ ገና ነው እያላቸው ነው። እንግዲህ ሌላ ወንድሞቹ ለበዓል ከወጡ በኋላ እርሱም ያን ጊዜ በግልጥ ሳይሆን ተሰውሮ ወጣ። አይሁድም ያ ወዴት ነው እያሉ በበዓሉ ይፈልጉ ጀመር። ሕዝቡም ስለ እርሱ ብዙ አንጎራጎሩ፣ ደግ ሰው ነው ያሉ ነበር። ሌሎቹ ግን አይሁድ አይደለም ሕዝቡን ያስታል እንጂ አሉ። ነገር ግን አይሁድን በመፍራት የእርሱን ነገር ገልጦ የተናገረ አልነበረም። አይሁድ ይገድሉ ይሰቅሉ ስለነበረ ይቀጡ ስለነበረ የጌታችንን ስም የሚያነሳ ማንም በሹክሹክታ እንጂ በግልጽ የሚናገር ሰው እንዳይደለ፣ በበዓሉ ወቅትም ደግሞ አይሁድ የት አለ ይሄ ያ ሰው እያሉ፣ አንዳንዱ ደግሞ ደግ ሰው ነው፣ አንዳንዱ ደግሞ ክፉ እንደሆነ ቅዱስ ወንጌላዊ ይህንን የሰውን ልቦና ውስጥ ያለውን ሲመላለስ የነበረውን በሹክሹክታ የነበረውን ጌታችንን ነገር የተናገረበት ክፍል ምዕራፍ 7 ማለት ነው። በበዓሉ ስለማስተማር ቀጥሎ በስውር መጥቶ ማስተማር ጀመረ፣ ቤተክርስቲያኒቱ ውስጥ ማለት ነው። በበዓሉ ቀኖች እኩሌታውም ጌታ ኢየሱስ ክርስቶስም ወደ መቅደስ ገብቶ ሲያስተምር ጀመር። አይሁድም ይህ ሳይማር መጽሐፉን እንዴት ያውቃል እያሉ ትምህርቱን አደነቁ። ማለት ሰው በአይሁዳውያን ልማድ ሰው በጣም ከመምህራን ስር እግር ቁጭ ብሎ መማር አለበት እና ጌታችን ግን ተምሯል፣ እነሱ አያውቁትም። 12 ዓመት ቤተ መቅደስ መምህራን ስር እንደነበረ ቅዱስ ሉቃስ ይጽፍልናል። ብቻም አይደለም እሱ ደግሞ ማእምረዋ የተሰወረውን ሁሉ የሚያውቅ ነው። ብቻ አይደለም ነቢያትን አነሳስቶ ያስተማራቸው እርሱ ነው። የእውቀት ሁሉ ምንጭ እርሱ ነው። ስለዚህ በጥበብ ሲያስተምር ይህን ከመጽሐፍ ሳይማር ኬታ መጣው አይነት ነገር ጥያቄ ሲማር በግልጽ ስላልታየ ለእነሱ ስላልታየ በዚህ መልኩ፣ ምክንያቱም በሚማርበት ጊዜ ምንም ታምራትን በዚህ መልኩ እየገለጠ ህዝቡንም እያስተማረ አልነበረም። 30 ዓመት ሲሆኑ መምህራን ይሰማሉ እነሱ ያ ባህል ያ ልማድ ስለነበረ እርሱ 30 ሳይሞላው ቤተ መቅደስ ገብቶ ቤተ መቅደስ ያሉ ክፉዎችንም አላባረረ። ቢያባርር ምንም አያውቅም ቦቅላ ምን ያውቃል ብሎ ያቃልሉ ነበረ። ግን እርሱ እድሜው የበቃ ሲሆን 30 ሲሆን ማስተማር ጀመረውና መጽሐፉን ሲገልጥ ምን አይነት ጥበብ ነው፣ እንዴት አወቀ መጽሐፍትን ሳይማር ብሎ አደነቁ። ስለዚህም ጌታችን ኢየሱስ ክርስቶስ መልሶ እንዲህ አላቸው፣ ትምህርት የላከኝ ናት እንጂ እኔ የኔ አይደለም። ፍቃዴን ላደርግ የሚወደው ግን ትምህርቴን ከእግዚአብሔር ዘንድ እንደሆነች የምናገረው ከራሴ አይደለውም። እርሱ ያውቃል። ከራሱ የሚናገር የራሱን ክብር ይሻል፣ የላከውን ያከብር ዘንድ የሚፈልገው ግን እውነተኛ ሐሰትም የለበትም። ሙሴ ኦሪትን ሰጥቷችሁ የለምን? ከእናንተ አንዱስ እንኳ ኦሪትን የሚያደርግ የለም። እንግዲህ ልትገሉኝ ለምን ትሻላችሁ? ጌታችን የአባቴን ፈቃድ ነው ማደርገው፣ የአባቴን ቃል ነው ማደርገው፣ አባቴ ሲሰራ ያየሁትን ማደርገው የሚለው ሁሉ በፈቃድ አንድ ነው ማለት ነው እንጂ የኔ የሆነ ነገር የለም እያለ አይደለም፣ ወይ ራሱን ከአባቱ እያሳነሰ አይደለም። እኛም እንደዛ እንድንል ነው፣ ከእግዚአብሔር ተቀብለን እንድንናገር፣ ከእግዚአብሔር ተቀብለን እንድናስተምር ነው ጌታችን አብነት አርአያ የሚሆነን። አባቶቻችንን እንድናከብር ነው። አባቶቻችን ትምህርት ወጣ ማለት እንደሌለብን ሲያመለክተን ነው ጌታችን የአባቴን ፈቃድ ላደርግ ነው የምወደው፣ ግን ትምህርቴ ከእግዚአብሔር ዘንድ እንደሆነች የምናገረው ከራሴ እንዳይደለ ሲባል ራሱን ከእግዚአብሔርነት አርቆ መናገሩ ለትህትና መሆኑን በትክክል መረዳት መቻል አለብን። እኛም የአባቶቻችንን ትምህርት መናገር እንደሚገባ፣ ትምህርታቸው ከትምህርታችን ጋር፣ ትምህርታችን ከትምህርታቸው ጋር መሰናሰል እንደሚገባ ሲያመለክት ጌታችን በዚህ መልኩ ይናገራል። ከራሱ የሚናገር ራሱን ክብር ይሻል፣ የላከውን ያከብር ዘንድ የሚፈልግ እውነተኛ ነው፣ ሐሰትም የለበትም። መምህራን በዚህ ዓለም ሲያስተምሩ ለራሳቸው ክብር ብሎ ማስተማር እንደማይገባ፣ ለመከበር ተብሎ ለማስተማር የሚወጣው የማስተማርን መከራ መሸከም የማይችል መሆኑን እና በዛው ትዕቢት ውስጥ ወድቆ ለአጋንን ተላልፎ እንደሚሰጥ ጌታችን ሲያስተምር ለራሱ የሚናገር የራሱን ነው የሚናገር፣ የአባቴን ክብር ነው የሚናገረው የራሴን አይደለም እያለ ጌታችን ለኛ አብነት ሆኖልናል ማለት ነው። ሙሴ ኦሪትን ሰጥቷቸው የለምን? ከእናንተ አንዱስ እንኳን ኦሪትን የሚያደርግ የለም። እንግዲህ ልትገሉኝ ትፈልጋላችሁ፣ ትሹኛላችሁ። እኔ ኦሪትንም ሰጥቼም ፈጽሜም አዲስንም እየሰራሁኝ ያለውን እኔን አዲስንም የሚሰጠውንም ሕግ የሚሰራውን እኔን ልትገሉኝ ትፈልጋላችሁ። ሕዝቡም ጋኔን አለበት፣ ይህ ማን ሊገል ይሻል ብለው መለሱለት። ጌታ ኢየሱስም መልሶ እንዲህ አላቸው፣ አንድ ስራ ሰራሁ፣ ሁላችሁም አደነቃችሁ። ስለዚህም ሙሴ ግርዘትን ሰጥቷችሁ ነበር፣ ነገር ግን ከአባቶች ናት እንጂ ከሙሴ አይደለችም።
በሰንበት ሰውን ትገርዛላችሁ። ሙሴም ሕግን አይሽር እንዳይሽር ሰው በሰንበት የሚገዘር ከሆነ እንግዲያ ሰውን ሁለንተናውንም በሰንበት ባዳ ነው ለምን ትነቅፋላችሁ? የእውነትን ፍርድ ፍረዱ እንጂ ለሰው ፊት በማድላት አትፍረዱ ብሎ ፍርድ የሚገባው ፍርድ የእውነት ፍርድ መሆን እንዳለበት ካህናት በቤተ መቅደስ በጎችን በሬዎችን ያርዳሉ፣ ያወራርዳሉ። ይህ ሰንበትን መሻር አይሆንባቸው። ግርዘት የሚፈጸመው በሰንበት ነው፣ በስምንተኛው ቀን ነው። ይህንን ካህናት በስምንተኛው ቀን የሚፈጸመውን ግርዘት ጠብቆ ቀኑን ጠብቆ የሚመጡ ህጻናትን ይገርዛሉ። ስለዚህ ሰንበትን አልሻሩ። ሰንበት እነሱ በሚያስቡት ልክ አይደለምና ይሄንን ፍርድ እንዴት ትፈርዳላችሁ? መፈወስስ ከዚህ የበለጠ ስራ ነው ወይ? በጎችን በሬዎችን አርዶ ለስሬት ለጊዜያዊ ስሬት ለኃጢአት ስሬት በጎችን አርዶ የሚያወራርደው ካህን ሰንበቱን ካልሻረ ግርዘት ቀን ስምንተኛ ቀን ጠብቆ ሲመጣ ጠብቆ ሰንበትን ሳይል ቅዳሜ ሳይል ሰንበትን ሳይል የሚሰራው የሚያዘጋጅ ከሆነ እንዴት እኔ መፈወሴን እንዴት ሰንበትን መሻር ብላችኋል? ስለዚህ ቅን ፍርድ አይደለችም የፈረዳችሁ፣ ጠማማ ጥመት ያለባት ፍርድ ናት እያላቸው ነው ጌታችን። ከዚህ በኋላ ከኢየሩሳሌም ሰዎች አንዱ እንዲህ የሚሉ ነበሩ፣ ይህ አይሁድ ሊገሉት የሚሹት አይደለምን? እነሆ እርሱ በጋድ ይናገራል፣ እነርሱ ግን ምንም የሚሉት የለም። ይህ በእውነት ክርስቶስ እንደሆነ ምናልባት አለቆች አውቀው ይሆን? ነገር ግን ይህን ከየት እንደሆነ እናውቃለን። ክርስቶስ በሚመጣበት ጊዜስ ከወዴት እንደሆነ ማንም አያውቅም። ጌታ ኢየሱስ በመቅደስ ሲያስተምር ቃሉን ከፍ አድርጎ እንዲህ አለ፣ እኔን ታውቁኛላችሁ፣ ከወዴት እንደሆነ ታውቁኛላችሁ። እኔ ራሴ የመጣሁት አይደለሁም፣ ነገር ግን እናንተ የማታውቁ የላከኝ እውነተኛ አለ ብሎ እግዚአብሔር አብ እርሱ ብቻ ሊያቆም እንደሚችል ይናገራል ማለት ነው። እኔም በስጋ አይታችሁኝ አውቃችሁኛል ነው ያለ ያለው። በእርግጥ በስጋ ነው አይታችሁኝ፣ በስጋ ከእናንተ ጋር ስለመላለስ ስላያችሁኝ ነው አወቃችሁኝ ብሎ ዝም ብሎ እንደው በስጋ ስላወቃችሁኝ ነው። እኔንስ ባወቃችሁ አብን ባወቃችሁ ብሎ ነበረ ሌላ ቦታ ላይ። እርሱን አምላክነቱን በትክክል አላወቁም፣ በስጋ ስላዩ እንደው በመካከላቸው ስለተመላለሰ። አብን ግን አታውቁም እያላቸው ነው። እኔን የላከኝን አታውቁም፣ ታውቁኛላችሁ፣ ከወዴት እንደመጣሁ ታውቁኛላችሁ። እኔ ራሴ የመጣሁ አይደለሁም፣ ነገር ግን የማታውቁኝ የላከኝ እውነተኛ አለ፣ እኔ ግን አውቀዋለሁ። እኔ ከእርሱ ነኝና እርሱም ልኮኛልና። ስለዚህም ሊይዙት ወደው ነበረ፣ ነገር ግን እጁን በእርሱ ላይ ያነሳ የለም፣ ጊዜው ገና አልደረሰም ነበርና። ከዚሁም ብዙዎች አመኑበት። በውኑ ክርስቶስ የሚመጣበት ጊዜ ይህ ሰው ካደረገው ተአምራት የሚበልጥ ያደረገ አለን ብሎ ጌታችን ካስተማረው ትምህርት የተነሳ ግማሹ አምኗል፣ ግማሹ ደግሞ ሊገሉ ይፈልጉ ነበር። ጊዜ ገና ስለነበረ ግን እጆቹን ማድረስ አልቻሉም። እሱን ላይ አንዳች ነገር ማድረስ አልቻሉም ማለት ነው። ሌላው ፈሪሳውያን ሊይዙት ሌሎችም እንደላኩ ቀጣይ ላይ ይናገራል። ቅዱስ ዮሐንስ ወንጌል ምዕራፍ 7 ላይ ፈሪሳውያንም ሕዝቡ ከእርሱ ምክንያት እንዳጉረመረሙ ሰሙ። የካህናት አለቆችና ፈሪሳውያን ይዙት ዘንድ ሌሎችን ላኩ። ጌታችን ኢየሱስም እንዲህ አላቸው፣ ጥቂት ቀን አብሬያችሁ እኖራለሁ፣ ከዚህም በኋላ ወደ ላከኝ እሄዳለሁ። ትሹኛላችሁ፣ አታገኙም። እኔ የምሄድበትን እናንተ መምጣት አትችሉም። አይሁድ እርሱ በርሳቸው እንዲህ አሉ፣ እኛ ልናገኘው የማንችለው ይህ ወዴት ይሄዳል? ወይስ የግሪክን ሰዎች ለማስተማር በግሪክ ወደ ተበተኑት ይሄዳልን? ትሹኛላችሁ፣ አታገኙም። እኔም ወደሚሄድበት እናንተ መምጣት አትችሉኝም የሚለው ይህ ነገር ምንድን ነው ብሎ እንግዲህ እስራኤላውያን በሕይወታቸው ሙሉ ብትን ወይም የተበታተኑ ዝሩ የሆኑ በየሀገሩ ተበትነው ያሉ መሆኑን ወደ ግሪክ እስራኤላውያን ሄዱ ይሆን ወደዛ ያሉ ወደ ተበተኑት ሄዱ እያሉ እና እኛ ማናቆየት ነው እያሉ ይጨነቁ ያሰላስሉ ሐሳብ ያወርዱ ነበር። ቀጥሎ ስለ መንፈስ ቅዱስ ይናገራል። ቅዱስ ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 ላይ በኋለኛውም በታላቅ በዓል ቀንም ጌታ ኢየሱስም ቆመና ድምፁን ከፍ አድርጎ እንዲህ አለ፣ የተጠማ ወደ እኔ ይምጣ ይጠጣ። ከእኔም የሚያምን የእኔን የሚያምን በእኔም የሚያምን የዘላለም ሕይወት እንዲኖር እንደተናገረ መጽሐፍ እንደተናገረ ሕይወት ውሃ ወንዝ ከሆዱ ይፈልቃል። ይህም የሚያምንበት ሰዎች ይቀበሉ ዘንድ ስላላቸው ስለ መንፈስ ቅዱስ ተናገረ። ጌታ ኢየሱስም ገና ስላልከበረ መንፈስ ቅዱስ ገና አልወረደም ነበርና ብሎ እኔ የሕይወት ውሃ ነኝ፣ የተጠማ ወደ እኔ ይምጣ መጥቶም ይጠጣ፣ ጠጥቶም ደግሞ ከሆዱ የሕይወት ውሃ ይፈልቅለታል ብሎ ስለ መንፈስ ቅዱስ ተናግሯል ብሎ ገና መንፈስ ቅዱስ ደግሞ የሚወርድበት ጊዜ ገና ነው ብሎ ጌታችን ያስተማረውን ቅዱስ ዮሐንስ ወንጌላዊ እያብራራ ይገልጽልናል ማለት ነው። ይቀጥላል። ቅዱስ ዮሐንስ ወንጌላዊ በምዕራፍ 7 ላይ ጌታችን ያስተማረውን ትምህርት እየተናገረ ማለት ነው። ከዚሁም ብዙ ሰዎች ይህን ነገር ሰምተው በእውነት ይህ ነብይ ነው አሉ።
ክርስቶስም ነው ያሉ አሉ። እኩሌቶቹም እንዲህ አሉ፣ በእውኑ ክርስቶስ ከገሊላ ይወጣልን? መጽሐፍ ክርስቶስ ከዳዊት ዘር ከዳዊት ከተማ ከቤተልሔም ይወጣል ይል የለምን? ስለ እርሱም ሕዝቡ እርስ በርሳቸው ተለያዩ። ከእነርሱም ሊይዙት የወደዱ ነበሩ፣ ነገር ግን በእርሱ ላይ እጁን ያነሳ የለም። ሌሎቹም ወደ ካህናት አለቆችና ወደ ፈሪሳውያን ተመለሱ። እነርሱም ያላመጣችሁት ለምንድን ነው አሏቸው። ሎሌዎቻቸውም መልሰው ያ ሰው እንደተናገረው ያለ ከቶ ሰው አልተናገረም አሏቸው። ፈሪሳውያን መልሰው እንዲህ አሉት፣ እናንተ ደግሞ ታሳስታላችሁ። ከአለቃዎች ወይም ከፈሪሳውያን ያላመነበት አለን? ኦሪትን ከማያውቁ ከነዚህ ሱታን ሕዝብ በቀር እነርሱም የተረገሙ ናቸው። ከእነርሱም አንዱ ቀድሞ በሌሊት ወደ ጌታ ኢየሱስ ክርስቶስ የሄደው ኒቆዲሞስ እንዲህ አላቸው፣ ሕጋችን አስቀድሞ ሳይሰማ የሰራውንም ሳያውቅ በሰው ይፈርዳልን? አላቸው። እንግዲህ ማን ነው ከእናንተ ሊቅ የሆነ ምሁር የሆነ ብሉይን የሚያውቅ ማን ነው እርሱን የሚማረው? እናንተ እንዴት ብላችሁ ትናገራላችሁ? ብሎ ሎሌዎችን በታዛዥነት የሄዱትን አሽከሮችን ይገስጿቸዋል። በዚህን ጊዜ እንዴ እናንተ ማን ነው የተማረ የተከተለ የሚለውን ቅዱስ ኒቆዲሞስ እንደው ሕጋችሁ ሳሰሙ ሳታዩ ትፈርዱ ይላል እንዴ ብሎ ሲገስጽ፣ አንተስ ደቀ መዝሙሩ ልትሆን ትፈልጋለህ ብሎ ደግሞ ኒቆዲሞስን ይገስጹታል ማለት ነው። ከገሊላ እንዳይነሳ መርምር ይህ አሉት። እንግዲህ ኒቆዲሞስን ከገሊላ አይነሳም ከቤተልሔም ነው ንጉሥ የሚወለደው የሚል ትንቢት ነው ያለው እንጂ ከገሊላ የሚል የለም። በእርግጥም ገሊላ እንደሚያድግ ናዝሬት እንደሚያድግ ነቢዩ ሳምሶን የጌታችን ምሳሌ ሆኖ በነቢይ ናዝራዊ ይባል ዘንድ የሚለው ተጽፏል። ይህንን በትክክል አልተረዱትም። እርሱ የተወለደው ቤተልሔም እንደሆነ በትክክል አያውቁትም። ናዝሬት እንዳደገ በትክክል አልተረዱትም። እንደሚያድግ ትንቢት የተቀመጠ መሆኑን በትክክል አልተረዱትም። እና ናዝሬት የተናቀች ስፍራ ናት በእነሱ ልቦናቸው ውስጥ። እንዲህ አይነት ሰው እንዴት ይወጣል? ፊልጶስም ባለፈው ሲጠራ በዚህ መልኩ ብሎ ነበር እና አሉት። ሁሉም በእያንዳንዳቸው ወደ ቤታቸው ሄዱ። እንግዲህ የመበታተናቸው ዋናው ምክንያት የኒቆዲሞስ መልስ ነው። የኒቆዲሞስ ምን ያለው ቢባል ከእናንተ ሕግ የኛ ሕግ ሳያዩ ሳይሰሙ ፍረዱ ይላል ወይ ብሎ እስቲ የተማረ ሰው መካከል ማን ነው ተከተለው ለሚለው ማለት ነው። ማን የተከተለው ብሎ አይሁድ ሎሌዎችን ሲጠይቁ እስቲ ዝም ብላችሁ ትፈርዳላችሁ እንዴ ብሎ ኒቆዲሞስ ሲናገር ሳያሳውቅ ማለት ነው። ጠየም አድርጎ እኔ እኮ እየተማርኩ ነው ላለመገሰጽ ማለት ነው። ከአይሁድ ሸንጎም ላለመገፋት ኒቆዲሞስ እንደዛ ሳይል በዚህ መልኩ በጥበብ ኒቆዲሞስ ተናግሮ ጉባኤው ተበተነ ማለት ነው። በጉባኤው አንድ ሳይሆኑ ተበታተኑ። ቅዱስ ዮሐንስ ወንጌል ምዕራፍ 7 እዚህ ላይ ይጨርሳል። እግዚአብሔር ቢፈቅድ ምዕራፍ 8ን ተከትለን እንማራለን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።